ተመቸሽኝ ምናምን ስልሽ እኮ ኖርማል ዝም ብሎ ማንኛውም ሰው እንደሚመቸኝ ምናምን አይደለም ወይ ስራሽን ብቻ ምናምን አይደለም። አፍቅሬሻለሁ በቃ ፍቅር ይዞኛል። እንዲህ ነው እንድትይ ሳይሆን ፍቅሩ እንድትቀበይ ነው የምፈልገው። ወንድሜ ነው እንዲከፋው አልፈልግም። በጣም ብዙ ተጎድቷል እስካሁን ላለመናገር። እሺ ተቀበዩ። ሁሉንም ነገር እያወቅህ አንተ እንዴት እና ወንድሜ ይጎዳ እና ወንድም ስለሆነ የኔ መጎዳት አለብኝ እንዴ እዚህ ጋር? በቃ እሺ ዝም በል በቃ አይደለም ጆሲ። ይኸውልህ እኔ እኮ መጀመሪያ ሲጀመር እኔ በቃ ይቅርብኝ ብያለሁ እኮ ገብቷል። ስሜትን ተናገር ስላልከኝ ነው ገብቷል። ፍቅር በልመና ምናምን የሆነ ነገር አይደለም። ያስብሻል ልቤ ያስብሻል ልቤ ያስብሻል ውሎ ማደሩ ታከተው አልቻለም ፍጹም ለመተው ያስብሻል። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እናንተም በያላችሁበት የዓለም ዳርቻ ሙስሊም ክርስቲያኑ ኢትዮጵያዊ ኤርትራዊ ወንድምና እህቶቼ ሰላማችሁ ይብዛልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ቃል የገባችሁትን ነገር እያደረጋችሁ እንዳትረሱ። በዚህ 3 ቀን ውስጥ 150,000 ሰብስክራይብ መግባት አለብን። የቀረችን በጣም ትንሽ ነች። ሁላችሁም ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ 150K የታል የፈጠነ እንገባለን ማለት ነው። ሁላችሁንም በጣም ነው የምወዳችሁ። ከልብ ነው የማመሰግነው ለምታደርጉልኝ ነገር በሙሉ ማለት ነው። እና አካውንታችን አሁን እየተነቃቃ ነው። ሁላችሁም እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። ቴንኪዩ። እና ዛሬ እዚህ ጋር የምታዩት ማይ ብራዘር ነው፣ ወንድሜ ነው። ከዚህ በፊት አይታችሁታል። የሆነ ነገር ሀፕን ሲሆን የሆነ ችግር ሲገጥመኝ ምናምን ፈጥኖ ደራሽ ወንድሜ ነው እና በዚህ አጋጣሚ በጣም አመሰግናለሁ። ማይ ብራዘር ወንድም መከታ ነው። ወንድም መከታ ነው ይባላል እና መከታዬ ነው። በጣም አመሰግናለሁ። እና ዛሬ ወደ እናንተ ይዤው መጥቻለሁ ማለት ነው። ከዛ በፊት ግን እስኪ ከዚህ በፊት ስለምታውቃቸው ትንሽ ሰላምታ ማቅረብ ይኖርብሃል። ሰላም ባያቸው። እሺ ውድ የጆሲያ ሰባብ ቤተሰቦች እንደምን አላችሁ? እንኳን ደህና ቆያችሁ እንላለን። ያው ዛሬ በአዲስ ቪዲዮ መጥተናል። ያው እኔ ብዙ ጊዜ አልሰራም። የሆነ ችግር ሲፈጠር ጆሲ እንደተናገረው በዛ ሰዓት ነው ያው አንዳንድ ነገሮችን ለማስተካከል የምከሰተውና እንኳን ደህና ቆያችሁኝ እላለሁኝ። አመሰግናለሁ። እሺ ብራዘር እኛም እናመሰግናለን። ዛሬ ከዚህ በፊት የምታውቁት የሆነ ነገር ሀፕን ሲሆን ለማስታረቅ እስቲል ከደሴ ድረስ ነበር የመጡት ከሲስተር ጋርና እንዳጋጣሚ ሆኖ ትላንት ነበር የመጣው ከደሴ እና ትላንት ሲመጣ ምን አሰብኩኝ እኔ ከመጣህ አይቀርማ ውድ ቤተሰቦቼ ናፍቀውሃልና በሆነ ነገር እነሱን ሰላም ማለት አለብህ ብዬ መተናል ማለት ነው። እና ምንድነው ካላችሁኝ ዛሬ ሄለንን ያበደ ፍራንክ ልንሰራት ነው ጋይስ። ብራዘር ከዚህ በፊት በቁም ነገር እንጂ እንደዚህ አይነት ነገር ሰርቶ አያውቅም እና እስኪ እንደዚህ አይነት ነገር ሰርቶ አታውቅም። ስለዚህ ምን ተሰማውን ቆለቅ ምንድነው ያሰብከው? አይ በጭራሽ አክቹሊ እኔ እንደዚህ ቪዲዮ ላይ ምናምን መቅረብም አልፈልግም። ያው ግዴታ ሲሆን ነው እንጂ ቪዲዮ ላይ ሰው ፊት ምናምን መቅረብ ብዙ ሞራሉ የለኝም። አቃሉ እሱ ናስጨንቄ ነው እየቀረበ ያለው ባይዘው። ባለፈውም እንዲያስታርቀን ግዴታ ምናምን ቤተሰብ ፑሽ አድርጎት ከዛ ተልኮ ስለመጣ ነበር ያስታረቀን። ዛሬም ደግሞ እኔ ነኝ ያስጨነኩት። በእናትህ አንድ ቪዲዮ ተባበረኝ ሄለንን በእናትህ ፕራንክ እናድርጋት ምናምን ብዬ እኔ ነኝ ያስጨነኩ አውቃለሁኝ። ግን እንደዚህ አይነት ደግሞ በፕራንክ ምናምን ስለማታውቅ እንዴት ነው ግን የሚዋጣልህ ይመስልሃል? ነው ወይስ አቀም ያመልጥ ይመስልሃል? እንዴት ነው? አዶን ነው የመጀመሪያዬ ነው። ስለዚህ ልሞክረውና አደራ እንዳታበላሽብኝ። ልሞክረውና ከቻልኩበት እንደውም የምቀጥልበት ይመስለኛል። የራሴ ጂም ክፈትልኝ ካልሆነ በዚሁ ነው ማቆሙ። የመጀመሪያ ሙከራዬ ነው። እንግዲህ እናያለን እስኪ አብረን። እሺ እኔ አባት ምን እንደሆነ ታውቃላችሁ? ሄለን ስትመጣ ያበደ ፕራንክ በቃ አላ እናንተም እሷም የማትጠብቀውን ነገር ነው የምናደርገው። ስለዚህ እስከ መጨረሻው ከኛ ጋር እንድትከታተሉን በአክብሮት ተጠይቃችኋለሁ። ሄለንን ጠርቻታለሁ፣ እየመጣች ነው። ስትመጣ ብራዘር እንደሆነ ነግራታለሁ፣ አስተዋውቃታለሁ። ከዛም በኋላ ቀስ እያልን በሂደት ወደ ፕራንኩ እንገባለን ማለት ነው። ተከታተሉ፣ እንጠብቃት ሄለን።
እንዴት ነሽ? እንኳን ደህና መጣሽ። እንዴት ናችሁ ቤተሰቦች? ደህና ናችሁ ያላችሁ? ሁሉ ሰላም? እስኪ በደንብ ሰላም ያለሽ። ሰላም ሰላም ሰላም። እንዴት ናችሁ የተወደዳችሁ ቤተሰቦቻችን? ደህና ናችሁ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እኛ ልበል እንጂ አሁን እኔ ካልክ እንዲህ ነው ቢያይጁስ ምን ለማለት ምን ለማለት ፈልገሽ ነው? እዚህ ጋር እኛ ሰው አይደለም ይለኛል። እኛ አለን ይመስገን። እናንተም እንግዲህ በያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነን። አቤት ማለት ሲጠሩ አቤት በሉ ይባላል። አቤት ሲጠራኝ ወዴት ነው ስትልከኝ ወዴት በላል። እንደዛ ነው ነገር። በነገራችን ላይ እግዚአብሔር ይመስገን እኛ በጣም ደህና ነን። አንመሳሰልም ብራዘር። የምር ወንድሜ ወንድሜ አጎቴ ነው ግን ወንድሜ ቢበቃ አትመሳሰሉ ማለት ልትመሳሰሉ ብላችሁ ከዛ ግን ሳትመሳሰሉ ቀራችሁ። ለኔ ጉድ ነው አሁነት እንደዛ ነው። እሺ ለማንኛውም ግን ብራዘር ነው። አረ ኖርማል ነው። አሁን እኔና ዮናታ ኮፒ እንደዛ ኮፒ ፔስት። ለማንኛውም ብራዘር ነው። ተዋውቂው። እሺ ሰላም ሄለን ይባላል። አማን ይባላል። ሄለን ትባላለች። ጆሲ ይባላል። እናቃለን። አታሳውቅ ራስህን። እሺ እናቃለን። እና እንዴት ነሽ ግን አማን? መንገድ ምናምን ዝግኖብሽ ትንሽ አስጠበቀሽ ነበር። በቀደም 20 ደቂቃ ዛሬ 15 ደቂቃ አየህ አይደለት? እኔ ነው ወይስ ቆይ ፀጉርሽን እየተሰራሽ ነው ቆይሽ? ኧረ አይደለም ቆየ ከተሰራው ምንድን ነው ትለኝ ቆይታ ከዛ ኦኬ። እና ነው ወላሂ ስንቱን አሰብኩት። ቆይ ፀጉሬንማ እየተሰራ ቢሆን አልመጣም። በነገራችን ላይ ፀጉር ቤት ከገባ ማለት ነው ሴት ሆነ ፀጉር ቤት ስትገባ ሙሉ እዛው ነው የምትውለው። ስለዚህ እንዴ አሁን እኮ የሴት ብቻ አይደለም ባይዘው የወንድ ራሱ እንዴ በትንሹ ማን ወንድ አንድ ወንድ በጣም አሪፍ ፀጉር ቤት ከገባሽ 2 ሰዓት ተኩል 2 ሰዓት ትቆያለሽ። የምር በጣም ሲጠበብብሽ ምናምን በቃ አላ እንደዛ ያቆያሉ። እኔ ግን ማለት ከዛ መጨረሻ ላይ ሂሳቡ ሲሰራ ሪሊ ያምራችሁ የምር እንደዛ ነው ማለት ይሄንን ነው የተሰራው። ሌላ የጨመርኩት ነገር የለም ትላለህ ማለት በጣም የሚያስቆዩት እና አሁን ፀጉር ሴት ልጅ ፀጉሯን የምትሰራ ቀን ምናምን አንድ ቀን ነው በቃ የምትወስደው። ገባ አይደለ? እዛ ኦሬዲ ነገ ልትሰራ ነው ካለች ፕሮግራሟ ፀጉርና ፀጉር ብቻ ነው የሚሆነው በቃ እንደዛ ነው ታዲያ። እና ብራዘር እንዴት ነህ? ፀጉር ቤት ያረጋችሁት ፀጉር ቤት ያረጋችሁት? አይ እንደ ነገሩ አዎ እየተወራ ነው ሀሳቡና እና እንዴት ነሽ? አለን እንግዲህ ብራዘር ትላንት ነው ከደሴ የመጣውና ከመጣው አይቀር ባለፈው መጥቶ ሳለ የሆነ ነገር ማድረግ እፈልጋለሁ ብሎኝ መናገር እፈልጋለሁ ምናምን ብሎኝ እድሉን ሳናገኘው ስለሽ እሱ በጣም ቸኩሎ ነበር። ስራ ነው ወደዚህ ፀሐይ ትንሽ እንትን አላችሁ። ወንድም ከሆነ እስካሁን እንዴት አላወቅሁትም? አይ እንጃ ቪዲዮ ላይ ምናምን አላየሽም ነበር? ሲስተር ነው ማቃተን። ኦኬ ቪዲዮን አላየሽም ማለት ነው? ይሄን ቪዲዮ አይ ባለፈው ተጣልተን ሳለ ምናምን እሱና ሲስተር ነበር ያስታረቁን። እኔ ሲስተርን በአካል ነው ማቃት። ሲስተርንማ ታውቂያታለሽ? ሲስተርን በአካል ነው ማቃት ግን እሱ ሂዶ ነበር ይዛኔ እና የዛኔ ስራ አስቸኳይ ነበረበትና ሄደ። ዛሬ እንዳጋጣሚ ትላማታ ነው። ከዛ ከመጣ አይቀር ባለፈው ያላገኙትን እድል በስራ ምክንያት የሄድኩበትን ዛሬ ልናገር ብሎ እዚህ መጥቷልና ከዛ በፊት አንድ ነገር ልነግርሽ እፈልጋለሁ። ላይክ ወንድሜ ስለሆነ ምናምን አይደለም ግን እሱ የሚነግርሽን ነገር እሺ እንድትይ እፈልጋለሁ። ምንድነው እኮ በቃ እሱ የሚነግርሽን ነገር በሐሳቡ ተስማምተሽ የሚለውን ነገር በቃ አክሰፕት እንድታደርጊው እፈልጋለሁ። አሁን እሱን አስከፋሹ ማለት እኔንም አስከፋሽ ማለት ነው። ገባሽ? ስለዚህ ሁለት ሰው ከምታስከፊ እሺ ብትይ ነገሩ ቀለል ማለት ይችላል ብዬ አስባለሁ። ምንድነው ባለፈው እድሉን አላገኘም ነበር። አሁን አግኝታል። ሁሉንም ነገር የሚሰማን ስሜት ሁሉንም ነገር በግልጽ እንድትነግራት እፈልጋለሁ። ገባ? ከዚህ በኋላ የእሷን ጉዳይ መልሷን ከሷ እንጂ ከሌላ ሰው እንድትጠብቅ አልፈልግም። አንተም ራስህ እንድትጎዳ አልፈልግም። በቃ የተሰማህን ነገር ንገራት። የሚሰማህ ምንድነው?
አሁን ስታስረዳ እንዲቀለል አድርገህ ለማስረዳት አትሞክር። ገብቶሃል? ህመምህን ለኔ እንደምትነግረኝ ያለውን ስሜትን ሁሉን ነገር ለኔ እንደምትነግረኝ አድርገህ በደንብ አብራርተህ እንድትረዳ አድርገህ ንገራት። ጆሲ ምንድነው? እኔ ተጨነቅኩ እኮ ቆይ ልነግርሽ እኮ ያው ይከብዳል። በነገራችን ላይ እንደዚህ እንደቀላል እንደዚህ ማለት ይከብዳል። አንቺ ኤክስፔክት አታረጊም፣ ላጠብቂ ምናምን ትችላለሽ። ስነግርሽ ሊደብርሽ ይችላል ምናምን ነገርና ግን ምንም ማድረግ አልችልም ማለት የሆነ ተናግሬው ምናምን ቢወጣልኝ ይሻላል ብዬ ወስኜው ነው ከብዙ ጊዜ ማሰብ በኋላ ጆሲን ብዙ ጊዜ አውርቼዋለሁ ምናምንና ግን ያው እሱ ምንድነው ሳስቸግረው በቃ አንቺን አግኝቼሽ እንዳናግርሽ ነው የፈለገው። በቃ ካንቺ እንድሰማ ነው የፈለገው እና ለዛ ነው ወስኜ ለነግርሽ ወሰንኩት። ከባድ ነው ማለት ቀላል ነገር አይደለም። እንደዚህ አይ ማለት ሄሉ ያይ ትግስት ይፈልጋል፣ መታገስ አለበት። አይ በዛ ላይ በመጀመሪያ ግንኙነታችን ስለሆነ ገና ዛሬ ስለሆነ ያገኘሁሽ ይከብዳል። ቀልድ ምናምንም ሊመስልሽ ይችላል ወይ አታምኝ ምናምን ይሆናል። ግን ጆሲ ጋር ያው ብዙ ጊዜ አውርቼበታለሁ፣ ነግሬዋለሁ ምናምን። እንዲሁ በአካል ሳገኝሽ የመጀመሪያ ነው፣ ግን በቪዲዮ ምናምን ሳይሽ ምናምን አው ተመቸሽኝ እና ሁሌ ያለው ቪዲዮሽን ገባሽ እና ተደጋጋሚ ያንቺ ብቻ ነው ማለት ይችላል ብዙ ጊዜ ያለው ምናምን እና ለጆሲ ቃቺ ተመችታኛለች ምናምን ብዬ ነገርኩት። አይ ማለት ይሄንን ለመናገር አይድኩ አስደግጠኝ ነበርና ተመቸሽኝ ስትል ሳቄ መጣ ማለት ነው። እና ምን ችግር አለው ብመችህ እኮ ኖርማል ነው ማለት ተመቸሽኝ ምናምን ስለሽ እኮ ኖርማል ዝም ብሎ ማንኛውም ሰው እንደሚመቸኝ ምናምን አይደለም ወይ ስራሽን ብቻ ምናምን አይደለም። ያው ገብቶሻል አይደል? አፍቅሬሻለሁ በቃ ፍቅር ይዞኛል የምር ማለት ነው። እንደዚህ በቃ ይሄን ነው እሱ መናገር የፈለገውና በእናትሽ ወንድሜ ነው እንዲደብረው አልፈልግም። የሚያስደብር መልስ ካንቺ መጠበቅ አልፈልግም፣ መስማት አልፈልግም። በቃ አፍቅሬሻለሁ እያለሽ ነው አላ አው ሌላ ነገር ምንም መልስ እንዲህ ነው እንድትይ ሳይሆን ፍቅሩ እንድትቀበይ ነው የምፈልገው። ወንድሜ ነው እንዲከፋው አልፈልግም። በጣም ብዙ ተጎድቷል እስካሁን ላለመናገር አይደለም። ይቅርታ ግን ማለት የታውቀኸኝ ነው ያፈቀርከኝ ማለት እንዴት ነው ማፍቀር ማለት እንዴት ነው? አይ ሄሉ ምን መሰለሽ ማለት ለማፍቀር እኮ ግዴታ እንደዚህ መገናኘት ምናምን ብዙ ጊዜ ማሳለፍ ምናምን አይጠበቅብሽ። ያ መላመድ ነው የሚባለው። ወይም ከመላመድ የሚመጣ ፍቅር ይኖራል። እንዲሁ ዝም ብለሽ አንድ ጊዜ አይተሽ ምናምን የምታፈቅሪው ነገር ይኖራል። እኔ ጀስት እንደመላመድ በአካል እንደማቀሽ ያክል ነው የሚሰማኝ ገባሽ? ምክንያቱም ቪዲዮሽን ብዙ ጊዜ ያለው ምናምን እና በዛ ምክንያት በቃ ገብቶሻል። እስካገኝሽ ነው እንጂ እንትን ያልኩት የምጠብቀው በቃ መንገድ ፍቅሬ ምናምን የሚያጠራጥር ነገር ምናምን አይደለም። እንደነገርኩሽ ነው። አንቺ ልደነግላጠብቄ ምናምን ትችያለሽ እኮ ግን ማለት ፋክት አንደኛ ከዚህ በፊት እኔ እናንተ እንተዋወቅም። ሲቀጥል ላይ ደግሞ ሲጀመር በዚህ ሁኔታ አይደለም እንደዚህ አይነት ነገር የሚወራው። ምን መሰለሽ ይላል አይደለም ካሜራ ተይዞ ምናምን አይደለም ገብቶሻል። የምር ስነግርሽ እሱ ዛሬ ራሱ ይሄን መናገር የፈለገው እኔ አስጨንቄው ነገሮችን እሱ መናገር አይፈልግም። ዝም ብሎ መጎዳት ነው የፈለገው። ለምን እንደዛ ይሆናል እንዴ? ለምን ደግሞ እንዴት ወደድከኝ ሳታቀኝ ለሚለው ነገር እኔ ስላንቺ ጥሩ ነገር ነው የምናገረው ገባሽ? ይሄ ልጅ ታውቃታለህ፣ ጓደኛ ናት፣ እህት ናትና እስኪ እንዴት ነው ሲለኝ እንደ ሄለም ማለት እኮ ጥሩ ልጅ ናት እንደዚህ አላ ያንቺን ማንነት እኔ የማውቀውን ስነግረው ቪዲዮ ኤቭሪዴይ ያያል ያንቺን ቪዲዮ። ይሄ ልጅ አንቺን አፈቀርሽ በቃ እንደ ወንድሜ እኮ ነው እየተጎዳ ያዩት ዝም ማለት አልችልም። ወንድሜ ነው ስልሽ ወንድሜ ቢሆንም ጥሩ ሰው ባይሆን በዚህ ልክ አምጥቼ ካሜራ አስቀምጬ አንቺ ፊት አፍቅሪው ወይም እንትን በይው ብዬ ላስገድድሽ አልችልም። አሁንም ቢሆን እያስገድድኩሽ አይደለም። የተሰማውን ስሜት መጥቶ ስለነገረሽ እንድትረጁ ነው በቃ ማለት እኔ እኮ ምንም ያለ አንድ ነገር ልንገር ማለት አሁን ይሄ ክፋት ወይ ምናምን ወይ ሰውን አለመረዳት አይደለም። እዚህ ጋር ግን እኔ በምንም ሂሳብ እኮ ልረዳው አልችልም። ዛሬ ያወኩትን ሰው ማለት በህይወቴ ዛሬ ያየሁትን ሰው አይቼው እንኳን ከዚህ በፊት የማላውቀውን ሰው እንዳፈቅረ ነው እንዴ የምትነግረኝ? ወንድሜ ነው እያልኩሽ አይደል እንዴ? እና ታዲያ እሺ ያንተ ወንድም ሆነና እኔ ማለት ማፍቀር አለብኝ እንዴ? መውደድ ነው እንጂ የሚጠበቅብኝ ማፍቀር እኮ አይጠበቅብኝ። እኔ ከሆነ እኮ አፍቅሪው እያልኩሽ አይደለም እኮ እሱ ያፈቅርሻል አይደለ? እሱ ያፈቅርሻል። አንቺ ደግሞ ነገሮችን እንድትረጅ ለነገሮች ቦታ እንድትሰጭ
እየተገናኛችሁ ነገሮችን ዲስከስ እንድታረጉበት አላ ባንዲ እሺ በሚባል ነገር እኮ የለም። ባንቺ ህይወት እኮ ነው ያግብቶኝ አይደለም። ያው ለአንድ ነገር ልንገርህ፣ ለምሳሌ እኔ ዛሬ አውቄው ቢሆን ዛሬ እኔ በዚህ አይነት ሁኔታ ባይሆን የተዋወቅኩት ምናምን ያንተ ወንድም ነው፣ ሪስፔክት አለኝ። ከዛ ደግሞ በቃ እንዳንተ ላይው እችላለሁ፣ ግን ደግሞ ከዛ ደግሞ የዘለለ ነገር እኔ ላስብ አልችልም። ሲቀጥል ላይ ደግሞ እኔ ያለሁበትን ነገር ታውቃለህ ጆሲ፣ እኔ እያንዳንዱን ነገር ህይወቴ ላይ ያለውን ነገር ታውቃለህ። እንኳን እንደዚህ አይነት ነገር ውስጥ እንትን ልል ቀርቶ አይደለም አንቺ ጊዜ ሰተሽኝ ነገሮችን በቃ እንድታስቢበት ምናምን ለማድረግ ያክል እኔ ስሜቴን የተሰማኝ ነገር ለመግለጽ ነው። ገብቶሻል አይደል? እንጂ ባንዴ ልትቀበይ ምናምን አላች። ደግሞ ሰው ወዶ አያፈቅም። ካልኩሌት አድርጎ ምናምን እንደዚህ ምናምን ብሎ አያፈቅም። እኔ ብዙ ሰዎችን አውቃለሁ እኮ ብዙ ሴቶችን አውቃለሁ። እነሱን በካልኩሌሽን ቢሆን እነሱ ማፍቀር ይችላል። ገብቶሻል? ግን በቃ ስሜት የወደደውን ሰው ነው እኔ የምፈልገው ሰው ነው ላፈቅር የምችለው። ለዛ ነው እና እንዴት ወደደኝ ምናምን እንድትይ አትችልም ማለት ይቅርታ እኔ ላይ ስሜትህን ምናምን ይሄ ለእንትን ለማለት ለመግፋት ምናምን ፈልጌ አይደለም። ግን አሁን ለምሳሌ እኔ እዚህ ጋር ማለት ምንም ላደርጋ ግን አልችልም። ሄለን በጣም እያስከፋሽ ነው። ወንድሜ ነው እያልኩሽ እንኳን እኔን ለማክበር እሱን ለማክበር እየሞከርሽ አይደል? እሺ እኮ እኔ አሁን እዚህ ጋር ክብር እኮ የሚነሳ ነገር አለ። በጣም እየነሳሽ ነው እንዴ? ምን ማለት ነው? አፈቅርሻለሁ ብሎሻል ብዬ እኔ አልገባኝም። ቆይ አንቺ ቢያንስ እንኳን ላስብበት ነገሮችን በደንብ ላሰላስል ከዛም በኋላ ያለውበት ነገር አስረዳለሁ አትዩም እንዴ? ወንድሜ ነው ብዬ ይዤ መጥቼ እንደዚህ ነው የምትመልሽልኝ? ያለውበትን ሁኔታ ታውቃለህ እንዴ? እግዚአብሔርን ያለውበትን ሁኔታ ታውቃለህ? በዚህ ሰዓት እኮ እኔ እያልኩ ያለሁት እኮ ያለሽበት ሁኔታ ጥሩ ነው እያልኩ አይደለም። ካንተ ጋር ለምንድን ነው የማወራው? ካንተ ጋር ራሱ የምገናኘው ለምንድን ነው? በጣም ቤስት ስለሆነን ነው። ገባ? በጣም ሪስፔክት ስላለኝ ነው። እኔም ለዛ እኮ ነው በጣም ስለማከብርሽ ነው። ወንድሜ በፍቅር እየተጎዳ ነው ባንቺ ምክንያት። ስለዚህ ቢያንስ እንኳን ጊዜ ሰተሽው ስለ ፍቅሩ እሺ ምንድነው ብለሽ ለመረዳት መሞከር አለብሽ። እኔ ጊዜ አሁን ላይ ጊዜ ለሰው መስጠት እችላለሁ ማለት የትኛው ማለት አይደለም። ተው ጆሲ በእናትህ ተው። አይደለም እንዲደብረኝ ነው ያለሽኝ። ገባሻ እንዴ? ያለሁበትን ሁኔታ ታውቃለህ። በዚህ ሰዓት እንኳን አይደለም እንደዚህ አይነት ነገር አይደለም ከኖርማል ሰው ጋር እንኳን መገናኘት የምችልበት ሁኔታ የሥራ ጉዳይ ነው ያሳሰበሽ እንደዚህ? አንቺ የሥራ ጉዳይ እኔ እኮ ስራ ትቼ ነው አይደል የመጣሁት? የሥራ ጉዳይ አይደለም ያሳሰበኝ። እኔ ያውቀዋል ህይወቴን እሱ። በእርግጥ እሱን እኮ ልታስረጂኝ ትችያለሽ እኮ ጊዜ ሰተሽ ልታስረጂኝ በቃ እኔም እኮ ይሄን እኮ እያልኩ ያለሁት ነገሮችን ጊዜ ተሰጣጡን አውሩ። እሱ የማይረዳ ሰው አይደለም ምናምን ብለሽ ማሰብ አለብሽ ጆሲ። አንተ ስለኔ ስትነግረው የነገርከው ጥሩን ብቻ መርጠ ነው። ስለዚህ እሱም ጥሩን ብቻ ነው ስለኔ የሚያውቀው። ገባ? ያለብኝ የህይወቴ ፈተና የህይወቴ ብዙ ነገር አያውቅም። ገባ አይደለ? ስለዚህ አሁንም አንተ ከነገርከው እኮ አንተ ነህ ማለት ነው ጥፋተኛ። ስለኔ ጥሩ ነገር ብቻ አይወራም ሲጀመር ለሰው ማለት ነው። ደካማ ጎን አለብኝ እሱንም ምናምን ነው የምትነግረው እንጂ ስለኔ ጥሩ ነገር እየነገርክ ከሆነ አንድ ሰው መንገደኛም ሊያፈቅርህ ይችላል። ኖ አይ እንደዛ አትበይ። በነገራችን ላይ እኔ ያፈቀርኩሽ እሱ ስለነገረኝ አይደለም። እኔ ከነገርኩት እኔ እንዳፈቀርኩሽ ስለነገርኩት ነው እሱ ገብቶሻል ስላንቺ ያወራኝ እንጂ ሲጀመር እሱ ስለነገረኝ አይደለም እኔ ያፈቀርኩሽ። መጀመሪያውኑ ነው እኔ ማቀሽ ማፈቅርሽ መጀመሪያውኑ ነው የተሰማኝ ላንቺ ስሜት እንደዛ አይነት ስሜት የተሰማኝ ማለት ነው። እሱ የነገረኝ ምንድነው አሁን ሰሞኑን ነው ስነግረው እንደዚህ ብሎ ነግሮኛል። ኦፍ ኮርስ ምናልባት ፍቅሬ ሊያጠናክርልኝ ይችላል ይሆናል እንጂ የፍቅሬ መጀመሪያ እንዳልሆነ እንድታቂ ፈልጋለሁ። ፍቅሩን ተቀበይው በእናትሽ በቃ ፍቅሩን ተቀበይው። ሌላ ወሬ ማውራቱ ማለት ጊዜ መግደል ምናምን በቃ ከዚህ በላይ ወንድሜ እንዲጎዳ አልፈልግም። በቃ ፍቅሩን እሺ በይው ተቀበይው። ሁሉንም ነገር እያወቀ አንተ እንዴት እና ወንድሜ ይጎዳ እና ወንድም ስለሆነ እኔ መጎዳት አለብኝ እንዴ እዚህ ጋር? በቃ እሺ ዝም በል በቃ አይደለም ጆሲ ይኸውልህ እኔ እኮ መጀመሪያ ሲጀመር እኔ በቃ ይቅርብ ብያለሁ እኮ ገብቷል። ስሜትን ተናገር ስላልከኝ ነው ገብቷል። ፍቅር በለመና ምናምን የሆነ ነገር አይደለም። በቃ እንደ ሰው ስሜቴን ተረድታ ብታናገር ጊዜ ብትሰጠኝ ደስ ይለኛል። ከዛ ውጭ ግን ለምኛት ምናምን ፍቅሬን እንድትቀበል አይደለም ፈልገው ገብቷል። ሲጀመር ፍቅር በለመና አይሆንም። ከዚህ በኋላ አለማምጣትም ሂጃለሁ። ኧረ በእናትህ ቆይ ተረጋጋ። ስማኝ አየሻ ይሄ ለምን ነው ቆይ የማትቀበይው? ጆሲ ዝም በል እንዴ! እሺ ቆይ እንዴ አንቺ ምን ነሽ ነው? ቆይ ስሚኝ እንዴ ወንድሜ ነው እያልኩሽ ድጋሚ እንደዚህ አድርገሽ ትሄጃለሽ እንዴ? ልቡን ለመስፈር ነው የፈለግሽው
እንዴ? እሺ አንተ ወንድም ሆነና እኔ እኮ ታይም ስጪውና አውሩ እኮ ነው ያልኩት። አውሩ እኮ ነው ያልኩት። ጊዜ ሰጥተሽው አውሩ። አንድ ሴት ባመጣል እዚሁ ጋር ተፈቅራታለህ እንዴ? ጊዜ ሰጥቼ ግን አወራታለሁ። እኔ ጊዜ መስጠት አልችልም ጊዜ መስጠት። አረ ብራዘር እሺ ይዤው ልምጣና እሺ ብቻ ቢው በእናትሽ እሺ ብቻ ቢው በቃ አልልም ጆሲ አልልም። እሺ አልልም እንዴ በቃ ተወኝ በእናትህ በቃ ልቀቀኝ። አይሆንም ቆይ ችግር የለውም ና ቀስ ብለና ነው ድጋሚ እንደዛ እንትን አይደለም ዝም ብለና እናስረዳትና ያለውን ነገር ለዚህ ነው የጠራኸኝ? አዎ ለዚህ ነው የጠራሁሽ። እንዴ ወንድሜ እየተጎዳ ያዩ ዝም ማለት አልቻልኩም። ለዚህ ነው የጠራኸኝ? አዎ እኮ ነው ስሚኝ ቆይ አንድ ጊዜ አዳምጪኝ ሄደን እኮ ጆሲ አትንካኝ። እኔ በቃ ምን እሺ አንዴ ፍቅሩን ተቀበይውና በዚህ በቦርሳሽ ያዡ። እሺ በቦርሳሽ ያዡ ፍቅሩን ተቀብለሽ ከመቼ ጀምሮ ነው ደግሞ በቦርሳ የሚያዘው ፍቅር? አምጣው አንተ ፍቅሩን አምጣው። ስትቀልድ ያውልሽ ስትቀልድ ራሱ እኮ ነኝ እንካ አምጣው ፍቅሩ እዚህ ጋር አስገባው። በጣም ነው የቀለድከው። እንኪ ያዥ ቦርሳሽ። ቆይ ተረጂው ተረጋጊ በቃ ተረጂው ጆሲ ምንድን ነው የምትስቀው? እኮ ተረጂው እሱን ቆይ ለምንድን ነው የምትስቀው? እንዴ ወንድሜ ነው ተረጂው ጆሲ እኔ ጉድ ፈላ። ልሰንዝር ሰንዝሪ ሰንዝረው አንቺ ፍራንክ ነው ጌታ ነህ እንዴ? ምን ሆነሽ ነው? ብራዘር እኮ ነው። ና አባቢ ሰርተሽዋል። አንተ እንደዚህ አይነት አክተር ነህ እንዴ? ነይ ቆይ አይደለም ቆይ ማርያም ቆይ ና ትችላለህ እንዴ? አንተ እንደው መሆን ያለብህ ማለት የሮማንስ ፊልም አክተር ነው መሆን ያለብህ። የምር እንዴ አንተ ተቀበልሽ አትቀበዩም? ቀሽት አራማሽን ብቻ ንገሪኝ። አሁን ትቀበላለች። አሁን ደግሞ አንተ እምቢ በል በተራ አቤት በራንክ ይላል። ሰሚ ልቡን እንዳሰብሪው እዚህ ውስጥ አስቀምጦታል። ተንከባከቢልኝ የብራዘሬ አፍቃሪ። በጣም ነው ያፈቀርከኝ እና እንዴ ከደሴ የመጣው ላንቺ ብሎ እንዴ? ኧረ እባክህ እና አትረጅም ተረጋግተሽ እንኳን ችግር የለውም ምናምን እኮ አይደለም አፍቃሪ የሆነ ሰው እስካፈቀረ ድረስ ታይም ያስፈልገዋል። የሆነ ታይም ያስፈልገዋል። እኔ ደግሞ እንደዛ አላምንም። እኔ ከባድ ነው። አንቺን ያፈቀረ ተሰቃይተና ያለው ነው አባቢ የምታፈቅራት ልጅ ይሄን ቪዲዮ ለትውስታ ሴቭ አድርገው። ግን እንደዚህ አይነት ሴቶች ካፈቀሩ ደግሞ አይለቁ። ካፈቀሩ ከልብ ነው ያራዳ ልጅ። አንዴ ልብ ውስጥ ከገባሽ መውጫ የለሽም። በርዘና ፋፋ ብለሽ ነው የምንኖሪው። አዎ ተንከባክቤ ነው ማለት ነው። አንዴ ከገባ እስኪ ገባ ግን እንዲህ ነው የምትዞረው ብራዘር አደባባይ። የምር ግን ደስ ብሎኛል ብራዘር። ማርያምን አኩርተሽኛል። በማር ሳቂ እያመለጠኝ አልገባም። የብርከኔ በላይ አንተ እኮ ነው እና ይሄን ይመስል ነበረ። አንተ እኮ አፈቃቃሪ እኮ ነው የሆንከው። መሀል ላይ ደግሞ እኮ ወንድሜ ነው ተቀበዩ ሲለኝ ማለት ነው ጪሴ እንደዚህ ማለት ጪሴ ሊወጣ ምንም አልቀረኝም። ምክንያቱም አስበዋል አንቺ ምንም አይደለሽም ወንድሜ ነው በቃ የወንድ አይደለም። እኔ ወንድሜን አውቀዋለሁ ጥሩ ልጅ ነው ለአንቺ ትክክለኛ ምርጫ ነው ብዬ ነው በሌላ ነገር አይደለም እንጂ አንቺን አርቄሽ አይደለም። ፍራንኩ ላይ እኮ ነው ያልከው አልክ ነው ያልኩት እኮ ገባኝ። እና እንደዛ ወጣልክ በዚህ ስልክ አሁን ፕራንክ ባይሆን ከዚህ በኋላ የምር ግን ምን ተሰማሽ? አይ ቁም ነገር የምር ቢሆን ምንድን ነው የምትሆኚው? ቁም ነገር ከዚህ በኋላ እኔ እና አንተ አንገናኝም ነበር። ኧረ እባክሽ የምር ማለት እስከ መጨረሻው ማለት ልክ ቤት ገባለሁ ስልክህን ምናምን ብሎ ካረጋለሁ ከዛ በቃ እናንተ ጓደኝነት ምናምን ይቀራል። ከዛ የምር እንደዛ ነበር ማረገው። የምር ቢሆን እሱ ምን አረገ ሲጀምር እሱ ምን እንዳረገ ታውቃለህ? ያፈቀርኩት ምስኪን እንጂ እሱ ለማንኛውም ውድ ቤተሰቦቻችን ይሄን ይመስል ነበረ። ያበደ ቪዲዮ ነበረ። ሁላችሁም እንደወደዳችሁ ተስፋ እናደርጋለን። በቀጣይ እስከምንገናኝ ይመቻችሁ።